ሰላም ተማሪዎች እንዴት ናችሁ? ዛሬ የምንመለከተው ጂኦግራፊ ዩኒት 3 ናቹራል ሪሶርስ ቤዝ ኦፍ አፍሪካ የሚለውን በጥያቄ መልክ ዛሬ አብረን እንመለከተዋለን ማለት ነው። የመጀመሪያ ጥያቄ ናቹራል ሪሶርስ አር ኤ ማን ሜድ ማቴሪያልስ፣ ቢ ሪሶርስ ፋውንድ ኢን ኔቸር ኤንድ ዩዝድ ባይ ሂውመንስ፣ ሲ ኢምፖርትድ ጉድስ፣ ዲ ኢንዱስትሪያል ፕሮዳክትስ። ናቹራል ሪሶርስ የምንላቸው ምን ማለት ነው የሚለውን ኮንሰፕት የያዘ ጥያቄ ነው ይሄኛው። የዚህ ጥያቄ ትክክለኛ መልስ ሊሆን የሚችለው ማን ነው? ቢ ነው። ሪሶርስ ፋውንድ ኢን ኔቸር ኤንድ ዩዝድ ባይ ሂውማንስ ነው። ምክንያቱም ናቹራል ሪሶርስ የምንለው የተፈጥሮ ሀብት ሲሆን ይህም ደግሞ በተፈጥሮ የተሰጣ ሆኖ የሰው ልጅ ደግሞ ሊጠቀሙ የሚችል የሆነ ነገር የምንለዋለን ናቹራል ሪሶርስ እንለዋለን። የተለያዩ ናቹራል ሪሶርሶች አሉ፣ የተፈጥሮ ሀብቶች አሉ። ስለዚህ የዚህኛው ጥያቄ ትክክለኛ መልስ የሚሆነው ናቹራል ሪሶርስ ፋውንድ ኢን ኔቸር በተፈጥሮ የሚገኝ ሆኖ ዩዝድ ባይ ሂውማንስ የሚለው ምርጫ ይሆናል ማለት ነው። ለምንድነው ሌሎቹ ያልሆኑት ስንል የመጀመሪያው ማንሜድ ማቴሪያልስ ነው ይላል፣ ሁለተኛ ኢምፖርትድ ጉድስ ይላል፣ ሶስት ደግሞ ኢንዱስትሪያል ፕሮዳክት ይላል። ስለዚህ እያንዳንዱን ብንመለከተው ሁሉም ሜድ የተደረገው በሰው ልጅ ነው ወይ ነው ፕሮሰስ ተደርጎ ኢንዱስትሪ ውስጥ ፕሮሰስ የተደረገ ነገር። ስለዚህ ይሄኛው ኤም ሲም ዲም ሊሆን አይችልም ማለት። ስለዚህ ትክክለኛው መልስ ቢ ነው። ምክንያቱም ናቹራል ሪሶርስ ዳይሬክትሊ የሚመጣው ከተፈጥሮ ስለሆነ እና ደግሞ የሚመጣውም ደግሞ የሰው ልጅ እንዲጠቀመው ስለሆነ ማለት ነው። ሁለተኛ ደግሞ ዊች ኦፍ ዘ ፎሎዊንግ ኢዝ ኤ ሪኒዌብል ሪሶርስ ታዳሽ ኃይል የሆነ ወይ ደግሞ ታዳሽ ተፈጥሮ ኃይል ሀብት የሆነ የትኛው ነው የሚለው ኤ ኮል፣ ቢ ፔትሮሊየም፣ ሲ ፎረስት፣ ዲ ጎልድ። ስለዚህ ከነዚህ ውስጥ ታዳሽ ማለት መታደስ የሚችል የትኛው ነው? ያው በተፈጥሮ ሀብት ወይ ደግሞ ሪሶርስ በሁለት ይከፈላል፣ ታዳሽና የማይታደስ። ይህም እንግዲህ ሪኒዌብል ወይ ደግሞ ናን ሪኒዌብል የምንለው ማለት ነው። ሪኒዌብል የምንለው ከሆነ መታደስ ወይ ደግሞ መተካት የሚችል ሲሆን ናን ሪኒዌብል የምንለው ከሆነ ደግሞ አንድ ጊዜ ከተጠቀምነው በኋላ መታደስ ወይም ደግሞ እንደ አዲስ መጠቀም የማንችለው ማለት። ስለዚህ ከዚህ ምርጫ ውስጥ መታደስ የሚችለው ወይም ደግሞ እንደ አዲስ መጠቀም የምንችለው ሊሆን የሚችለው ሲ ፎረስት የሚለው ነው። ይህም እንግዲህ ምን ማለት ነው? ፎረስት ካንግሮ ነው ከተንከባከብ ነው እና ደግሞ ከጠበቅናቸው ፎረስቶች ብንጨፈጭፋቸው መልሰው ማደጋቸው አይቀርም። ነገር ግን የተቀሩትን ምርጫዎች ብንመለከታቸው ኮል አለ፣ ፔትሮሊየም አለ፣ ጎልድ አለ። እነዚህ አንድ ጊዜ ከተጠቀምናቸው በኋላ አሁን ኮል የምንለው ከሰል ነው። አንድ ጊዜ ስንጠቀም ወደ አምድነት ይቀየራል። ፔትሮሊየም ስናቃጥለው ወደ ጭስነት ይቀየራል። ጎልድም ደግሞ ስናቀልጠው እያለን ለተለያዩ ሪሶርሶች መጠቀም ይቻላሉ። ሲጀመር ጎልድ ራሱ ያለው እርዝ ላይ ሊሚትድ ነው። ስለዚህ አጠቃላይ ኤቢዲ የሆኑት እነሱ ምርጫዎች የማይታደሱ ወይ ደግሞ ነን ሪኒዌብል ወይም ፊኒሽድ ናቸው የሚያልቁ ሲሆኑ፣ ፎረስት ግን ከተንከባከብ ነው ግን የማያልቅ የተፈጥሮ ሀብት ነው ወይም መታደስ የሚችል የተፈጥሮ ሀብት ነው ማለት ነው። ሶስተኛ አፍሪካን ሪቨርስ ሜንሊ ድሬን ኢንቱ ደ ኤ ፓሲፊክ ኦሽን፣ ቢ አትላንቲክ ኤንድ ኢንዲያን ኦሽንስ፣ ሲ አርክቲክ ኦሽን፣ ዲ ሜዲትራኒያን ኦንሊ። ስለዚህ ይህኛው ጥያቄ ሌላን የፈለገው ምንድን ነው? አፍሪካ ውስጥ እንግዲህ ከዚህ በቻፕተር 3 ላይ የተለያዩ ወንዞች እንዳሉ አውርተናል። ስለዚህ እነዚህ ወንዞች ወዴት ነው የሚሄዱት ወይ ደግሞ መጨረሻ መዳረሳቸው ወዴት ነው? ከአፍሪካ ከወጡ በኋላ የትኛው ባህር ላይ ነው አብዛኞቹ የሚቀላቀሉት የሚለውን ጥያቄ ይዘናል። የዚህኛው ጥያቄ ትክክለኛ መልስ ቢ አትላንቲክ ኤንድ ኢንዲያን ኦሽን የሚለው ነው። አብዛኞቹ የአፍሪካ ወንዞች ከአፍሪካ ከወጡ በኋላ ድሬን የሚደረጉት ወይም ደግሞ ከአፍሪካ ቀጥታ ወጥተው የሚቀላቀሉት አትላንቲክንና ኢንዲያን ኦሽንን ነው ማለት ነው። ሞስት አብዛኛው አፍሪካ ሪቨሮች ፍሎ የሚያደርጉት ወደ ዌስት እና ወደ ኢስት ነው። ስለዚህ ከዌስት እና ከኢስት ወጥቶ ቀጥታ ወዴት ነው የሚገቡ? ወደ ኦሽን ነው የሚገቡ ማለት ነው። በኢስት በኩል ማን አለ? ኢንዲያን ኦሽን አለ። በዌስት በኩል ደግሞ አትላንቲክ ኦሽን አለ። ስለዚህ አብዛኛው የአፍሪካ ወንዝ ድሬን ተደርጎ ወደ አትላንቲክ ኦሽን በዌስት ወደ ኢንዲያን ኦሽን ደግሞ በኢስት በኩል ድሬን ተደርጎ ይገባል ማለት ነው። ለመጀመሪያው ፓሲፊክ ኦሽን እና አርክቲክ ኦሽን ለምንድን ነው የምርጫችን መልስ የማይሆኑት? ሲጀመር ፓሲፊክ ኦሽን እና አትላንቲክ ኦሽን ከአፍሪካ በጣም የራቁ ኦሽኖች ናቸው። ስለዚህ ሁለቱ ጭራሽ መልስ ሊሆኑ አይችሉም። ሜዲትራኒያን ግን መልስ መሆን ይችል ነበር። ነገር ግን መልስ ሊሆን የማይችልበት ምክንያት አሁን ለምሳሌ ወደ ሜዲትራኒያን የሚቀላቀለው ባህር ወንዝ ቢባል በጣም አነስተኞች በቁጥር የሚቆጠሩ አነስተኛ የሆኑ ወንዞች ናቸው። ስለዚህ አብዛኞቹ የሚለው ሜንሊ ድሬን ነው አብዛኞቹ ጥያቄው ራሱ ማለት ነው። ስለዚህ በተወሰነ መልኩ ወደ ሜዲትራኒያን ድሬን ይደረጋል። ግን አብዛኛውን ጊዜ ግን ድሬን የሚደረገው ወዴት ነው? ወደ አትላንቲክ ኦሽን እና ወደ ኢንዲያን ኦሽን ነው ማለት ነው። ለምሳሌ ናይል ሪቨር ድሬን የሚደረገው ወደ ሜዲትራኒያን ኦሽን ነው ማለት ነው። አራተኛ ጥያቄ the longest river in Africa is A ኮንጎ፣ ቢ ኒጀር፣ ሲ ናይል፣ ዲ ዛምቢዚ።
ያው ይሄኛው ብዙ ጊዜ ጥያቄ ላይ ይመጣል። የትኛው ነው ከአፍሪካ ብቻ ሳይሆን ከዓለም ዘ ሎንገስት ሪቨር የሚባለው ቢባል ትክክለኛው መልስ የሚሆነው ናይል ነው። ኮንጎ አለ፣ ኒጀር አለ፣ ዛምቢዚ አለ። ከነሱ ምርጫዎች ትክክለኛ መልስ የሚሆነው ናይል ነው። ያው ይሄ የታወቀ ነው። ቢኮዝ በአፍሪካ ብቻ ሳይሆን በዓለምም በጣም ረዥም የሚባለው የወንዝ አካል ነው። ሌሎቹን ብንመለከታቸው ግን ቬሪ ሾርት የሚባሉ የሪቨር ክፍሎች ናቸው ማለት ነው። በአፍሪካ የሚገኙ በጣም አጫጭር የሪቨሮች ናቸው። አምስተኛ ሌክ ቪክቶሪያ ኢዝ ኢምፖርታንት ቢኮዝ ኢት ኢዝ ኤ ደ ዲፐስት ሌክ፣ ቢ ደ ሳልተስት ሌክ፣ ሲ ደ ላርጀስት ሌክ ኢን አፍሪካ፣ ዲ ቮልካኒክ ሌክ። ሶ አሁን ስለ ቪክቶሪያ ሌክ ስናወራ፣ ስለ ቪክቶሪያ ሀይቅ ስናወራ በጣም ጠቃሚ ነው እንላለን። ሶ ከነዚህም ባህሪያቶች ውስጥ የቪክቶሪያ ሌክ የሚያሟላው የትኛው? አሁን ለምሳሌ ናይል ስንል ላርጀስት ወይም ደግሞ ሎንገስት ሪቨር እንዳለ አይደለ? ሶ ሌክ ቪክቶሪያ ስንል ደግሞ የትኛው ነው? ዲፐስት ሌክ ነው? በጣም ጥልቁ ሀይቅ ነው? ወይም ደግሞ በጣም ጨዋማው ሀይቅ ነው? ወይስ በአፍሪካ ላርጀስት ሌክ የሚባለው ነው? ወይም ደግሞ በመጀመሪያ ሀይቅ ከመሆኑ በፊት እሳተ ገሞራ ነበረ። እሳተ ገሞራ ከፈነዳ በኋላ ግን ያኛው ቦታ በውሃ ታቁሮ ሀይቅ የሆኑ የተለያዩ ሀይቆች አሉ። ሶ እንደዚህ አይነት ባህሪ ያለው ሀይቅ ነው ወይ ነው የሚለው። ሶ የዚህ ጥያቄ ትክክለኛ መልስ ሲ ነው። ላርጀስት ሌክ ኢን አፍሪካ ነው። በአፍሪካ ላይ ትልቁ ሀይቅ የሚባለው ሌክ ቪክቶሪያ የሚባለው ነው ማለት ነው። ሌክ ቪክቶሪያ ያው ላርጀስት ሰርፌስ ኤሪያው ከፍተኛ ሰርፌስ ኤሪያ ነው ከሌሎቹ አንጻር። ለምን ኤ አልሆነም ስንል ኤ ያልነው ወይም ደግሞ ዲፐስት ሌክ ያልነው ከአፍሪካ ላይ ዲፐስት ሌክ የሚባለው ታንጋኒካ የሚባለው ሀይቅ ነው እንጂ ሌክ ቪክቶሪያ አይደለም። ሲቀጥል ደግሞ ሳልተስት ሌክ የሚባለው ደግሞ ዴድሲ፣ አሁን ሞስት ፌመስ የሚባለው ዴድሲ። ነገር ግን ሌክ ቪክቶሪያ ሳልተስት የሚባለው ሀይቅ አይደለም ማለት ነው። ቮልካኒክ ካልን ደግሞ ከቮልካኒክ የሚሰራው አይደለም ሌክ ቪክቶሪያ። ለምሳሌ ሌክ ወንጪ ኢትዮጵያ ላይ ያለው ወንጭ የሚባለው ሀይቅ የተሰራው ወይም ደግሞ የመጣው ከመጀመሪያ እንትን ነበረ፣ ቮልካኒክ ነበረ። ከቮልካኒክ ኢረፕሽን በኋላ የመጣ ሀይቅ ነው ማለት ነው። ሶ እነዚህ መስፈርቶች ያሟላ። ለምሳሌ ትክክለኛው መልስ ሌክ ቪክቶሪያ ሰርፌስ ኤሪያው በጣም ላርጅ ስለሆነ ከአፍሪካ ላይ ትልቁ የሚባለው ላርጀስት ሌክ የሚባለው ሌክ ቪክቶሪያ ነው ማለት ነው። ስድስተኛ ሪቨር ዊዝ ላርጀስት ቮሊዩም ኦፍ ዋተር ኢን አፍሪካ፣ ኤ ናይል፣ ቢ ኒጀር፣ ሲ ኮንጎ፣ ዲ ሴኔጋል። የዚህኛው ጥያቄ ደግሞ አብዛኛውን ተማሪ ያው ግራ የሚያጋባ ጥያቄ ነው። ይሄኛው ማትሪክ ላይ ይመጣል ብዙ ጊዜ። ላርጀስት ቮሊዩም ያለው ውሃ የትኛው ከአፍሪካ? አሁን ብዙ ጊዜ ላርጀስት ሲባል ቀጥታ ጭንቅላታችን ሊመጣው ናይል ስለሆነ ናይልን ነው ብዙ ጊዜ የምንመልሰው። ነገር ግን ናይል ሎንገስት ነው፣ የዓለማችን ሎንገስት ወይም ደግሞ ረዥም ርቀት በኢንዲስታንስ በረዥም ርቀት መጓዝ የሚችል ወንዝ ነው እንጂ ኢን ቮሊዩም ግን ከሱ የተሻሉ በጣም ብዙ የሚበልጡት ሀይቆች አሉ ማለት ነው። ሶ የዚህኛው ጥያቄ በአፍሪካ ላይ ላርጀስት ቮሊዩም ያለው ወይም ደግሞ በብዛት በውሃ መጠን ብዛት ከፍታ ያለው ሪቨር የትኛው ነው ለሚለው ጥያቄው ትክክለኛ መልስ ኮንጎ የሚለው ነው ማለት ነው። ኮንጎ በዓለማችን ላይ ኬሪ የሚያደርገው መሸከም የሚችለው ሞር ዋተር ወይም ከፍተኛ የሆነ ውሃ በውስጡ መያዝ ይችላል ማለት ነው። ናይል ደግሞ ያው ሎንገስት ነው፣ አነስተኛ ውሃ አለው፣ ለስ ዋተር ነው፣ ግን ሎንገስት የሚባለው ናይል ነው ማለት ነው። ሰባተኛ ሜን ዩዝ ኦፍ ሪቨር ኢን አፍሪካ፣ በአፍሪካ ላይ ያሉት ሪቨሮች ሜን ዩዛቸው ምንድን ነው? ኤ ዲኮሬሽን፣ ቢ ትራንስፖርቴሽን ኤንድ ኢሪጌሽን፣ ሲ ቱሪዝም ኦንሊ፣ ዲ ቦርደር ማርኪንግ ኦንሊ። ሶ እያልን ያለው ምንድን ነው? በአፍሪካ ላይ ያሉ ወንዞች ጥቅማቸው ምንድን ነው ወይም ሜን ፐርፐዛቸው ምንድን ነው ይልናል። የመጀመሪያው ለዲኮሬሽን ነው፣ ለውበት ነው እያለ ነው። ሁለተኛው ደግሞ ለትራንስፖርቴሽን እና ለኢሪጌሽን ደግሞ ለመስኖ፣ ይሄ ከእርሻ ጋር በተገናኘ መልኩ ስለምንጠቀመው ይላል። ሲ ደግሞ ቱሪስት ለማስጎብኘት ብቻ ነው ይላል። ዲ ደግሞ ቦርደር ማርኪንግ ሆናል፣ ይሄ ሀገራቶች በሚከፋፈሉበት ሰዓት ላይ ልክ እንደ ድንበር የሚጠቀሙት ወንዛቸው ነው ይላል ማለት ነው። ስለዚህ እዚህ ጥያቄ ትክክለኛ መልስ ቢ ትራንስፖርቴሽን እና ኢሪጌሽን ማለት ነው። ምክንያቱም ሪቨር ሰፖርት የሚያደርገው ፋርሚንግን ሰፖርት ያደርጋል፣ ትራንስፖርትን ሰፖርት ያደርጋል፣ ፊሽንግን እና ደግሞ ፓወር ኤሌክትሪክ ፓወርን ጀነሬት ከሚደረጉበት መካከል አንዱ ውሃ ስለሆነ ለፓወርም ያገለግላል ማለት ነው። ሌሎቹን ከተመለከታቸው አንደኛ በጣም ሊሚትድ የሆነ እንትን ያላቸው አገልግሎት ያላቸው፣ ሲቀጥል ደግሞ ኢንኮሬክት በሆነ መልኩ የተቀመጡት ለምሳሌ ለቱሪስት ብቻ፣ ለቦርደር ማርኪንግ ብቻ፣ ለዲኮሬሽን ብቻ ስለሆነ ምርጫው ላይ የሚቀመጡት ብቻ አብዛኛውን ጊዜ ምርጫ ላይ ኦንሊ የሚል እንትን ካለ
ምርጫ ካለ ብዙ ጊዜ መልስ የመሆን አቅሙ አነስተኛ ነው። ስለዚህ የዚህኛው ጥያቄ ትክክለኛ መልስ ትራንስፖርቴሽን ኤንድ ኢሪጌሽን የሚለው ይሆናል ማለት ነው። 8ኛ ኤ ሌክ ፎርምድ ባይ ሪፍት ቫሊ ሙቭመንት ኢዝ ኤ ሌክ ጣና፣ ቢ ሌክ ቪክቶሪያ፣ ሲ ሌክ ታንጋኒካ፣ ዲ ሌክ ቻድ። ስለዚህ ይሄ ደግሞ ምን ማለት ነው? በሪፍት ቫሊ ወይም ደግሞ በስምጥ ሸለቆ እንቅስቃሴ አማካኝነት አንድ መሬት ስምጥ ሸለቆ የሚሰራበት ሰዓት ላይ በዛ እንቅስቃሴ አማካኝነት ፎርም የተደረገ ሌክ ወይም ደግሞ ሀይቅ የትኛው ነው ነው? ሶ የመጀመሪያው ጣና ይሆናል። ሁለተኛ ቪክቶሪያ፣ ታንጋኒካ እና ቻድ ናቸው። ስለዚህ የዚህኛው ጥያቄ ትክክለኛ መልስ የሚሆነው ታንጋኒካ የሚባል ሎንገስት ዲፐስት ሌክ ያለ ነው ቅድም ማለት ነው። አንደኛ ጥልቅ የሆነ ሀይቅ ነው። ሁለተኛ ደግሞ ይሄኛው ጥልቅ የሆነ ሀይቅ ታንጋኒካ የሚባለው ሀይቅ ፎርም የተደረገው በሪፍት ቫሊ ሙቭመንት አማካኝነት ነው። ስለዚህ ለምን ሌሎቹ አይሆንም ስንል አብዛኞቹ ከዚህ ውጭ በሆነ መልኩ ነው እንትን ያሉት የተገኙት፣ ፎርማቸው ታይፓቸው ከዚህ ውጭ ነው። ስለዚህ ትክክለኛ መልስ ሌክ ታንጋኒካ የሚለው ይሆናል ማለት ነው። ኦኬ 9ኛ the most common soil in tropical regions is A alluvial soil፣ B lateritic soil፣ C desert soil፣ D loamy soil። ሶ እያልን ያለው ምንድን ነው? በትሮፒካል ሪጅን ላይ ያው አፍሪካ ላይ ብዙ አይነት ሪጅኖች አሉ ብለናል። አብዛኛው ሪጅኑ ደግሞ ትሮፒካል ነው። ሶ በትሮፒካል ሪጅን ላይ ኮመን የሆነው ሶይል ወይም ደግሞ አፈር የትኛው ነው? አሉቫዮል ሶይል ነው፣ ሌትሪቲክ ሶይል ነው፣ ዴዘርት ሶይል ነው እና ደግሞ ለም ሶይል ነው ይላል። ሶ ትክክለኛ መልስ የሚሆነው ቢ ሊትሪቲክ ሶይል የሚለው ምርጭ ይሆናል ማለት ነው። ማለትም ይሄ ሊትሪቲክ ሶይል የሚባለው የሚፈጠረው ወይም ፎርም የሚሆነው በሁለት አይነት ክላይሜት አማካኝነት ነው። አንደኛ በሆት ክላይሜት አማካኝነት ነው። ሁለተኛ ደግሞ በዌይት ወይም ደግሞ እርጥበታማ ክላይሜት አማካኝነት ነው። ስለዚህ አፍሪካ ደግሞ ወይም ደግሞ ትሮፒካል ሪጅን የምንለው ደግሞ በጣም ሆት ነው እና ደግሞ በዛው ልክም ደግሞ ዌይትም አለ ወይም ደግሞ እርጥበታማ አዘል የሆነ ክላይሜት ዞን ነው ማለት ነው። ስለዚህ ሁለቱንም በአጠቃላይ የያዘ ስለሆነ ደግሞ ሁለቱንም በአጠቃላይ በሚይዝበት ሰዓት ላይ የሚፈጠረው ሶይል ላተሪቲክ ሶይል ይባላል። ነገር ግን ኦሊቫይል ሶይል ብንል፣ ዴዘርት ሶይል ብንል፣ ለም ሶይል ብንል እነዚህ ስፔሲፊክ በሆነ ክላይሜት ዞን ነው እንጂ ወይም ደግሞ አሁን ለምሳሌ ሆት ከሆነ አንዱ ይፈጠር ሆት ከሆነ ብቻ ወይ ደግሞ ዌት ከሆነ ብቻ ስፔሲፊክ ያደርገዋል እንጂ ሁለቱም ሚክስ ሆነው መፈጠር አይችሉም ማለት ነው። ስለዚህ ሌሎቹ ፋውንድ የሚያደርጉት ስፔሲፊክ በሆነ ኤሪያ ላይ ብቻ ነው ማለት ነው። ክላይሜቲክ ዞናቸውን ልክ እንደዛ ስፔሲፊክ ይሆናል። 10ኛ ሊትሪቲክ ሶይል አር ጀነራሊ ኤ ቬሪ ፈርታይል፣ ቢ ሪች ኢን ሂሚዩስ፣ ሲ ፖር ኢን ኒውትሪየንት፣ ዲ ፋውንድ ኢን ኮልድ ሪጅንስ ነው። ስለዚህ ያው ሊትሪቲክ ሶይል የምንለው ጀነራሊ ምን አይነት ሶይሎች ናቸው የሚለው። ስለዚህ እዚህ ትክክለኛ መልስ ፖር ኢን ኒውትሪሽን የሚለው ምርጫ ነው ሲ ይሆናል ማለት ነው። ማለትም በጣም ሄቪ የሆነ ሬን ስለሚዘንብ በዚህ አካባቢ ላይ ቢኮዝ ትሮፒካል ሪጅን ላይ ቬሪ ሀይ የሆነ ሆት ኤሪያ ነው። በዛው ልክ ደግሞ በጣም ዝናብ የሚዘንብበት ኤሪያ። ስለዚህ ሁለቱም ስለሚፈራረቅበት ዝናቡም ሲዘንብ በጣም ሀይ ነው፣ ፀሐዩን ሲወጣ በጣም ሀይ ነው። ሶ በጣም ቬሪ የሆነ ሬን ስለሚዘንብ አብዛኛውን ጊዜ ኒውትሪንቱን ወሽ ያደርገዋል ወይም ደግሞ አጥቦት ይዞ ስለሚሄድ ብዙ ጊዜ ይህ ሊትሪቲክ ሶይል የምንለው በኒውትሪንት ያልበለጸገ ወይም ደግሞ ፑር የሆነ የሶይል አይነት ነው። ስለዚህ ኦፖዚት ኦፍ ሊትሪቲክ ሶይል ፕሮፐርቲ ናቸው። ሌሎቹ ደግሞ ቬሪ ፈርታይል የሚለው ያው ተቃራኒ ነው። ፋውንድ ኢን ኮልድ ሪጅን የሚለው ደግሞ ያው ቅድም አውርተናል በሆት ሪጅን ውስጥ እንደሚገኝ። ስለዚህ ሌሎቹ ምርጫዎች ተቃራኒ ሲሆኑ ትክክለኛ መልስ የሚሆነው ሲ ምርጫ ይሆናል ማለት ነው። 11ኛ አሉቪያል ሶይል አር ሚንሊ ፋውንድ ኤ ኦን ማውንቴንስ፣ ቢ ኢን ዴዘርት፣ ሲ አሎንግ ሪቨር ቫሊስ፣ ዲ ኢን ፎረስት። ሶ አሉቪያል ሶይል የምንለው በየትኛው ኤሪያ ላይ በብዛት ይገኛል የሚለው ነው። ሲ አሎንግ ሪቨር ቫሊስ የሚለው ምርጫ ትክክለኛ ምርጫ ይሆናል ማለት ነው። ቢኮዝ ይሄ አሉቪያል ሶይል የምንለው እንዴት ነው የሚፈጠረው? በወንዝ ዳርቻ ላይ ይሄ ፎልድ አበጣ ብሎ የሚገኙ ፎልድ ሆነው የሚገኙ ሪቨሮች ወይም ደግሞ ወሽ ተደርገው ተገፍተው የሚመጡ የአፈር አይነቶች ናቸው አሉቪያል ሶይል የምንላቸው። ሶ ለምንድነው ኤ ቢ ዲ ያልሆነው ስንል እነዚህ አብዛኛውን ጊዜ ፎርም የሚያደርጉት አሉቪያል በሪቨር ይሄ ዳርቻ ላይ ነው እንጂ በማውንቴን ላይ አይደለም፣ በበረሃ ላይ አይደለም እና ደግሞ በጫካ ውስጥ አይደለም። ሶ ባህር ዳርቻ ላይ ወይ ደግሞ ሪቨር ወንዝ ዳርቻ ላይ የሚገኙ የአፈር አይነቶች ምን ይባላሉ? አሉቪያል ሶይል ይባላሉ ማለት ነው። ስለዚህ እዚህኛው ጥያቄ ትክክለኛ መልስ ሲ ሚል ይሆናል ማለት ነው። 12ኛ ዊች ኦፍ ዘ ፎሎዊንግ ኢዝ ሜታሊክ ሚኒራል። ሜታሊክ ሚኒራል የሆነው ከነዚህ ውስጥ የትኛው ነው? ኤ ሊምስቶን፣ ቢ ኮል፣ ሲ ኮፐር፣ ዲ ሳልት። ሶ ይሄ በጣም ቀላል ምርጫ ነው። ሜታሊክ ሚኒራል የምንለው በቀላሉ ኤሌክትሪክ ማስተላለፍ የሚችል
እና ደግሞ ይሄ ልክ እንደ ሌሎቹ ልክ ይሄ የብረት አይነት ልክ ሜታሊክ የሆነ ፕሮፐርቲ ማሳየት የሚችል ነው። ለምስቶን ብንለው ድንጋይ ነው። ኮል የምንለው ያው እሱም ድንጋዩ ነገር ግን ከእንጨት የሚሰራ ከሰል። ዲ ስንመለከት ደግሞ ሳልት ነው፣ ጭራሽ ሜታሊክ ሚነራል አይደለም። ስለዚህ ትክክለኛው ጥያቄ ለዚህ ጥያቄ ትክክለኛ መልስ ሲ ኮፐር የሚለው ይሆናል ማለት ነው። ኮፐር በኢንዱስትሪ ዩዝድ የምንጠቀመው ሲሆን ሜታሊክ ፕሮፐርቲ ያለው። ኤና ዲን ስንመለከተው ነን ሜታሊክ ናቸው ሲጀመር። ቢን ስንመለከት ደግሞ ኢነርጂ ሚነራል ነው እንጂ ሜታሊክ ሚነራል አይደለም። 13ኛ አፍሪካ ኢዝ ሪች ኢን ሚነራል ሪሶርስ ቢኮዝ ኦፍ ኤ ክላይሜት፣ ቢ ኦልድ ሮክ ስትራክቸር፣ ሲ ፖፑሌሽን፣ ዲ ቬጂቴሽን። ሶ ጥያቄው ምንድን ነው የሚለን አፍሪካ ያው በተለያዩ ሚነራሎች የበለጸገች እንደሆነ እናውቃለን። ግን በሚነራል ሪሶርሷ በጣም በዋነኝነት የምትታወቀው በየትኛው ነው? ኤ ክላይሜት ይለናል፣ ቢ ኦልድ ሮክ ስትራክቸር ይለናል፣ ሲ ፖፑሌሽን፣ ዲ ቬጂቴሽን ይለናል። ይሄ በጣም ቀላል ይሆን። አሁን ብዙ ጊዜ ፈተና ላይ መሾል የሌለብን እንደዚህ አይነት ጥያቄዎች ነው። ቢኮዝ መጀመሪያውን ለምሳሌ ጥያቄው ምንድን ነው የሚለው ሚኒራል ሪሶርስ ነው። ስለዚህ መጀመሪያ ከነዚህ ከተሰጡ ምርጫዎች ውስጥ ሚኒራል የሆኑት እነማን ናቸው የሚለውን መለየት ነው። ክላይሜት ሚኒራል አይደለም፣ ፖፑሌሽን ብንልም ሚኒራል አይደለም፣ ቬጂቴሽንም ሚኒራል አይደለም። ስለዚህ ኤሲዲ እየተነገረ ያለው ስለ ሚኒራል ሳይሆን ከሚኒራል ውጭ ነው። ኦልድ ሮክ ከሆነ ግን ሮክ ምንድነው? ሚኒራል። ስለዚህ የዚህን ጥያቄ ትክክለኛ መልስ ኦልድ ሮክ ስትራክቸር ነው። ሶ ኦልድ ሮክ ኮንቴ ሜኒ ሚኒራልስ ነው። የተለያዩ በጣም ኦልድ የሆኑ ወይም ደግሞ እድሜ ጠገብ የሆኑ ድንጋዮች በውስጣቸው የተለያዩ ሚኒራሎችን ሆልድ ማድረግ ይችላሉ። ነገር ግን ሌሎቹን ብንመለከታቸው ግን ምንም ስለ ሚኒራል ፎርሜሽን ሪስፖንስ የሚሰጡ ምርጫዎች አይደሉም ማለት ነው። ስለዚህ የዚህኛው ጥያቄ ትክክለኛ መልስ ቢ ኦልድ ሮክ ስትራክቸር የሚል ይሆናል ማለት ነው። 14ኛ ዊች አፍሪካን ካንትሪ ኢዝ ዌል ናው ፎር ጎልድ ፕሮዳክሽን። በአፍሪካ ካንትሪ ሆኖ ወይም ደግሞ በአፍሪካ አህጉር ውስጥ የሚገኝ ሀገር ሆኖ በጎልድ ፕሮዳክሽን በደንብ የምትታወቀው ሀገር ማነች? ኤ ኢትዮጵያ፣ ቢ ሳውዝ አፍሪካ፣ ሲ ሶማሊያ፣ ዲ ኤርትራ። ሶ የዚህ ጥያቄ ትክክለኛ መልስ ሳውዝ አፍሪካ የሚል ይሆናል። ሳውዝ አፍሪካ ዋን ኦፍ ደ ወርልድ ነው፣ እንደ ቶፕ ከሚባሉት ጎልድ ፕሮዲሰሮች መካከል ሳውዝ አፍሪካ አንደኛዋ ነች። ሶ ሌሎቹ ለምናየውልም ስንል ጎልድ በተወሰነ መልኩ ፕሮዲስ የሚያደርጉ አሉ፣ ጭራሽም ፕሮዲስ የሚያደርጉ አሉ ከምርጫ ውስጥ ማለት ነው። ስለዚህ የዚህ ጥያቄ ትክክለኛ መልስ ቢ ሳውዝ አፍሪካ የሚለው ይሆናል ማለት ነው። 15ኛ ፔትሮሊየም ኢዝ ክላሲፋይድ አስ ኤ ሪኒዌብል ሪሶርስ፣ ቢ ሜታሊክ ሚነራል፣ ሲ ነን ሪኒዌብል ሪሶርስ፣ ዲ ባዮቲክ ሪሶርስ። ሶ ፔትሮሊየም ቅድም እያወራንበት ነበረ ታዳሽ ኃይል እንዳልሆነ፣ ኮል እና ደግሞ እንደዚህ ክሰልም እያልን ነበር አይደል? ታዳሽ ኃይል አይደሉም። ሶ የዚህ ትክክለኛ መልስ የሚለው ምንድን ነው? ነን ሪኒዌብል ሪሶርስ፣ መታደስ የማይችል ወይም ደግሞ ለመሰራት በጣም ሚሊየንስ ኦፍ አመታቶች የሚፈጅ ነገር ወይ ነው ሚነራል ቢኖር ፔትሮሊየም አንዱ ነው ማለት ነው። ስለዚህ ሌሎች ምርጫዎችን ብንመለከታቸው መጀመሪያው ሪኒዌብል ነው ይላል። ስለዚህ ካኖት ሪፕለስ ኪውክሊ፣ በቀላሉ ኪውክሊ ሪፕለስ የምናደርገው ስላልሆነ ሪኒዌብል ሪሶርስ አይደለም። ሶ ኤ ሊሆን አይችልም። ቢም ደግሞ ሜታሊክ ሚነራልም አይደለም፣ ባዮቲክ ሪሶርስም አይደለም ማለት ነው። ሶ የዚህ ጥያቄ ትክክለኛ መልስ ሲ ያለው ምርጫ ይሆናል ማለት ነው። 16ኛ ደ ኮንጎ ባዜን ኢዝ ሚኒሊ ከቨርድ ባይ ኤ ሳቫና፣ ቢ ዴዘርት፣ ሲ ትሮፒካል ሬን ፎረስት፣ ዲ ሜዲትራኒያን ቬጂቴሽን። ስለዚህ ኮንጎ ባዜን የሚባል ኤሪያ እንዳለ እናውቃለን አፍሪካ ውስጥ። ስለዚህ የተለያዩ ደግሞ በትሮፒካል ኤሪያዎች አካባቢ ላይ የተለያዩ ስለ ሳቫና አውርተናል፣ ዴዘርት አውርተናል፣ ትሮፒካል ሬን ፎረስት እና ሜዲትራኒያን ቬጂቴሽን አውርተናል። ስለዚህ ከነዚህ ውስጥ ኮንጎ ባዜን ከቨርድ የሚደረገው ወይም የሚጠቃልለው የትኛው ውስጥ ነው? ያው ኮንጎ ባዜን ሆትና ዌት ክላይሜት ሰፖርት የሚያደርግ ኤሪያ ነው። ስለዚህ ኮንጎ ባዜን ዌትንም ሆትንም ኤሪያ ወይም ክላይሜት ሰፖርት የሚያደርግ ከሆነ የት ላይ ሊገኝ የሚችለው? ትሮፒካል ሬን ፎረስት ላይ ነው። አብዛኛውን ብንመለከተው ሳቫና ላይም ዴዘርት ላይም በደንብ የሚጨምረው ሆቱ ነው እንጂ ዌቱ በጣም አነስተኛ ነው። ሜዲትራኒያን ቬጂቴሽንም ልክ እንደዛ ነው። 6 ወር ይዘንባል፣ 6 ወር ደግሞ አይዘንብም የሚል አብዛኛውን ጊዜ ደግሞ የሚገኙ ወዴት ነው? ወደ ቲፕ ኦፍ አፍሪካ ጫፍ ላይ ወዳሉት ወደ ኢጂፕት፣ ሊቢያ ወዳሉት ወደ ሰሜንና ወደ ሳውዝ አፍሪካ ወደ ታች ደግሞ ሳውዝ አፍሪካ አካባቢ ላይ የሚገኙ ሀገራቶች ኤክስፔሪንስ የሚያደርጉት ሜዲትራኒያን ቬጂቴሽን ነው። ሶ ኮንጎ ባዜን ደግሞ የሚገኘው ኮንጎ አካባቢ ስለሆነ ሆትና ዌት ክላይሜት ሰፖርት የሚያደርገው ደግሞ ትሮፒካል ሬን ፎረስት ነው። የዚህ ጥያቄ ትክክለኛ መልስ ሲ ትሮፒካል
ሬን ፎረስት የሚል ይሆናል ማለት። ሌሎቹ ግን ዲፈረንት የሆነ ክላይሜት ኮንዲሽን ነው የሚያሳዩት። 17ኛ ሳቫና ቬጂቴሽን ኢዝ ቤስት ዲስክራይብድ አስ ኤ ዴንስ ኤቨርግሪን ፎረስት፣ ቢ ግራስ ዊዝ ስካተርድ ትሪስ፣ ሲ ሞሰስ ኤንድ ሊችንስ፣ ዲ ሽረብስ ኦነሊ። ሶ ሳቫና ቬጂቴሽን ስንል በደንብ ሊገልጽልን የሚችለው ቃል የትኛው ነው? ዴንስ ኤንድ ኤቨርግሪን ፎረስት የምንለው ይሄ ግልጽ ነው፣ የትሮፒካል ሬን ፎረስት ነው። ሞሰስ ኤንድ ሊችንስ ይሄ ደግሞ በጣም አነስተኛ የሆነ እንትን ይሄ በረሃ ላይ ሲሆን ነው እንጂ ሞሰስ ኤንድ ሊችንስ ኢቭን በረሃ ላይ ራሱ ሊሆን አይችልም። ሞሰስ ኤንድ ሊችንስ ይርቃል ከበረሃ። ይሄኛው አብዛኛውን ጊዜ ሞሰስ ኤንድ ሊችንስ የሚሆነው ማውንቴን ላይ ያሉ ቬጂቴሽኖች ናቸው። ሽረብስም ይሄ ቁጥቋጦች ደግሞ ዴዘርት ላይ የሚሆን ነው። ስለዚህ የዚህኛው ትክክለኛ መልስ ሳቫና ሀስ ግራስላንድ ዊዝ ፊው ትሪስ ነው። በጣም የተራራቀ ወይም ደግሞ ስካተርድ የሆነ ትሪስ ያለው እና ደግሞ ግራስ ወይም ደግሞ ሳራ ያለበት አካባቢ ምን ይባላል? ሳቫና ግራስላንድ ነው ሲጀምሩ ይባላል። ሳቫና ግራስላንድ ነው ይባላል። ስለዚህ የዚህኛው ትክክለኛ መልስ ቢ ግራስላንድ ዊዝ ስካተርድ ትሪስ የሚለው ምርጫ ይሆናል ማለት ነው። 18ኛ ቬጂቴሽን አዳፕት ቱ ቬሪ ድራይ ኮንዲሽን ኢዝ ኤ ሬን ፎረስት፣ ቢ ሳቫና፣ ሲ ዴዘርት ቬጂቴሽን፣ ዲ ሃይላንድ ፎረስት። ሶ የዚህኛው ጥያቄ ደግሞ ምንድን ነው የሚለን? ቬጂቴሽን ሆኖ በጣም ደረቃማ የሆነ አየርን ኮንዲሽንን አዳፕት ሊያደርጉበት የሚችሉበት ቦታ ወይም ቬጂቴሽን የትኛው ነው? ሬን ፎረስት ካለን ከስሙ እንደምንረዳው ያው ሬን አለ እዛ አካባቢ ላይ። ስለዚህ ፎረስቱ በደንብ ሬን ያገኛል። ዌት የሆነ ኮንዲሽን ነው እንጂ ድራይ የሆነ ኮንዲሽንን አዳፕት አያደርግም ማለት ነው። ሳቫና ግራስላንድ ላይ ምንድነው ይሄ ትራንዚሽን ዞን የሚባለው ነው። በሬን ፎረስት እና በሰሚ ሬን ሳቫና የሚባለው በዴዘርት እና በሬን ፎረስቱ አካባቢ ላይ ያለው ትራንዚሽን ሶ እዛ አካባቢ ስለሆነ ሰምሃውም ቢሆን ዝናብ ያገኛል። ስለዚህ ቬሪ ድራይ ልንዱ አንችልም ማለት ነው። ከቃሉ ቬሪ ድራይ የሚለውን ስንነሳ ዴዘርት ነው አይደል ሊሆን የሚችለው። ሶ የዚህኛው ጥያቄ ትክክለኛ መልስ ዴዘርት የሚለው ወይ ዴዘርት ቬጂቴሽን ደግሞ ሲ ያለው ምርጫ ይሆናል ማለት ነው። ዴዘርት ፕላንትስ ስቶር ዋተር ኤንድ ሪዲዩስ ሎስ ነው። ውሃን ስቶር ያደርጋሉ። በዛው ልክም ደግሞ ውሃን ደግሞ ከማጣት ደግሞ ሎስ እንዳያደርጉት ደግሞ ፕሮቴክት ለማድረግ ይሞክራሉ ማለት። ሌሎቹን ስንመለከታቸው ግን ሞር ሬንፉል ያላቸው ቦታዎች ናቸው። 19ኛ ዋይልድ ላይፍ ሪሶርስ አር ኢምፖርታንት ቢኮዝ ዘይ ኤ ሪዲዩስ ሬንፎል፣ ቢ ሰፖርት ቱሪዝም ኤንድ ኢኮኖሚ፣ ሲ ከዝ ዲፎረስቴሽን፣ ዲ ሪዲዩስ ሶይል ፈርቲሊቲ ነው። ሶ ስለ ዋይልድ ላይፍ ሪሶርስ ስንመለከት ኢምፖርታንት የሆነው ከነዚህ ውስጥ የትኛው ነው? ስለዚህ ሪዲዩስ ሬንፎል ዝናብ ሬንፎል እንዲቀንስ ሪዲዩስ እንዲያደርግ ያደርጋሉ ይላል። ይሄ ልክ አይደለም። ሲ ደግሞ ለዲፎረስቴሽን ለምንጠራ ምክንያት ይሆናል ይላል። ይህም ልክ አይደለም። ሪዲዩስ ሶይል ፈርቲሊቲ ወይም ደግሞ የአፈርን ለምነት ይቀንሳል ይላል። ይህም ልክ አይደለም። ሶ ትክክለኛ ሊሆን የሚችለው ምንድን ነው? ሰፖርት ቱሪዝም ኤንድ ኢኮኖሚ የሚለው ምርጫ ትክክለኛ መልስ እናገኛለን። ቢኮዝ ዋይልድ ላይፍ አፍሪካ ላይ ያለው አፍሪካ ላይ ብቻ ሳይሆን ዓለም ላይ ያለው ዋይልድ ላይፍ ሪሶርስ አብዛኛውን ጊዜ ቱሪስትን እና ቱሪስትን በመሳብ ኢኮኖሚውን ሰፖርት ሲያደርግ እንመለከታለን። ሌሎቹ ግን አብዛኛውን የሚያወሩት ምንድነው ኔጌቲቭ የሆነ ነገር ነው ማለት ነው። ይችኛዋን ጥያቄ ደግሞ እናንተ በኮሜንት መስጫው ላይ የምታሳውቁን መልስ ትሆናለች ማለት ነው። ሶ 20ኛው ምንድነው የሚሆነው? ሞስት ናሽናል ፓርክስ ኢን አፍሪካ ፋውንድ ኢን ኤ ሬን ፎረስት፣ ቢ ሳቫና ሪጅን፣ ሲ ዴዘርት፣ ዲ ማውንቴንስ ፒክ ነው። ሶ አብዛኛው ናሽናል ፓርክ በአፍሪካ ላይ የሚገኘው በየትኛው ሪጅን ላይ ነው? በሬን ፎረስት ሪጅን ላይ ነው? ሳቫና ሪጅን ላይ ነው? ዴዘርት ነው ወይስ ማውንቴን ፒክ ላይ ነው የምትል ጥያቄ ነው። ሶ በኮሜንት መስጫ ላይ ትክክለኛው መልስ ሞክሩ። እናመሰግናለን። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል